ሰላም እንዴት ናችሁ? ሳይኮሎጂ ቻፕተር 6 ላይ ደርሰናል። ቻፕተር 6 ስለ ፐርሰናሊቲ ነው። የፐርሰናሊቲ ሚኒንግ ምንድነው ከሚለው እንጀምራለን። ፐርሰናሊቲ እንግዲህ ከላቲን ወርድ ፐርሰና ከሚለው የመጣ ነው። ይህም ደግሞ ቲያትረኞች፣ አክተሮች፣ የፊልም የሚሰሩ ሰዎች ፊታቸው ላይ የሚያደርጉትን ጭንብል የሚያሳይ ነው። የተለያዩ ትርጉሞች ያሉት ፐርሰናሊቲ። በሳይኮሎጂ ግን የአንድ ሰው ባህሪ መገለጫው፣ ለምሳሌ ሀሳቡ፣ ስሜቱ፣ ተግባሩ ይሄ ፐርሰናሊቲ የሚለውን የሚያመለክት ነው። ፐርሰናሊቲ ካራክተር ከሚለው ጋር አንድ አይነት አይደለም። ካራክተር የምንለው የኢቲክስ እና ሞራል ውሳኔዎች የሚያጠቃልል ነው። እንዲሁም ደግሞ ቴምፐርመንት ከሚለው ጋር አንድ አይነት አይደለም። ቴምፐርመንት የምንለው ደግሞ አንድ ሰው በተፈጥሮ ለምሳሌ በጣም ተቆጪ፣ ተናዳጅ እንዲሁም ደግሞ ተጫዋች፣ ተግባቢ ከሆነ ይሄ በተፈጥሮ ያለው ሰውየውን የሚገልጸው ነገር ነው። ነገር ግን ካራክተር እና ቴምፐርመንት የፐርሰናሊቲ አንድ አካል ናቸው። 6.2 ቲዮሪስ ኦፍ ፐርሰናሊቲ። እዚህ ውስጥ ዲስከስ የምናደርገው የፐርሰናሊቲ ቲዮሪስ ምንድን ናቸው የሚለው ነው። ስለ ፐርሰናሊቲ የሚደረጉ ጥናቶች የቅርብ ጊዜያቶች ናቸው። ያልደበረ ረጅም ጊዜ ያልወሰደ ነው። የሰዎችን ባህሪ ከተለያዩ ቲዮሪዎች አንጻር ልንተነትን እንችላለን። የተለያዩ ቲዮሪዎች ቢኖሩም እዚህ ጋር ዲስከስ የምናደርገው ግን ሶስቱን ነው። የመጀመሪያው ሳይኮአናሊቲክ፣ ሁለተኛው ትሬት፣ ሶስተኛው ደግሞ ሂውማኒስቲክ የሚባል ነው። ሳይኮሎጂስቶች እንግዲህ የተለያዩ ጥያቄዎችን ይጠይቃሉ። እንዲሁም ደግሞ የተለያዩ መንገዶችን በመጠቀም ስለ ፐርሰናሊቲ የተለያዩ ትንታኔዎችን ይሰጣሉ። እነዚህን ትንታኔዎች የሚሰጡት ከምን አንጻር ነው? ከነዚህ ከተለያዩ ቲዮሪዎች አንጻር ነው ማለት ነው። ስለዚህ በዚህ ክፍል እነዚህ ቲዮሪዎች ምንድን ናቸው የሚሉትን እንመለከታለን። 6.2.1 ሳይኮአናሊቲክ ቲዮሪ ኦፍ ፐርሰናሊቲ። ይህ ቲዮሪ ዲቨሎፕ የተደረገ ወይም ደግሞ የተዋወቀው ሲግመንድ ፍሩድ በተባለ ኦስትሪያዊ ዜግነት ባለው ሐኪም ነው። እንደ ሲግመንድ ፍሩድ ፐርሰናሊቲ ውስጣዊ ነው ብሎ ነው የሚያስበው ወይም የሚያምነው። ይህም ደግሞ በተፈጥሮ ካሉን ፍላጎቶች፣ በተፈጥሮ ካሉን ግፊቶች፣ ባህሪያቶች የሚታይ የሚመነጭ ነው የሚለው። ሲግመንድ ፍሩድ እንደሚለው እነዚህ ባዮሎጂካል ፍላጎቶች አንድን ነገር ለማግኘት ከውስጥ ወደ ውጭ የሚገፉ ነገሮች ፐርሰናሊቲን ሼፕ የሚያደርጉ ናቸው የሚል ነው። ስለዚህ ስትራክቸሮችን ያጠናል። እነዚህ ስትራክቸሮች ስንል ምንድነው? አንድ ሰው በጊዜ ሂደት ዲቨሎፕ የሚያደርጋቸው የተለያዩ አይነቶች ስትራክቸሮች ወይም ደግሞ የተለያዩ ፐርሰናሊቲዎች አሉ። እነዚህ በሶስት ተከፍለው ይታያሉ። አንደኛው ኢድ ነው፣ ሁለተኛው ኢጎ፣ ሶስተኛው ደግሞ ሱፐር ኢጎ የሚባል ነው። አንድ ሰው ስለዚህ ምን አይነት ፐርሰናሊቲ አለው የሚለው በእነዚህ በሶስቱ መካከል በሚደረግ መስተጋብር መሰረት የሚገኝ ነው ማለት ነው። ኢድ፣ ኢጎ፣ ሱፐር ኢጎ የሚባሉትን ፐርሰናሊቲዎች አንድ በአንድ እንመለከታለን። የምንጀምረው ኢድ በሚለው ነው። ኢድ እንግዲህ ሁሉ ነገር ደስ ይላል፣ ደስ የሚለን አድርግ የሚል ተፈጥሯዊ ውስጣዊ ፍላጎት ነው። ወይም አንድን ሰው ያንን ነገር ከውስጡ የሚመነጨውን ፍላጎት እንዲያደርግ የሚመራው ነው ማለት ነው። የመጀመሪያ የሰው ልጅ ፐርሰናሊቲ ኢድ ፐርሰናሊቲ ነው። ይህም ደግሞ ያልሰለጠነው ያልተገራው የመጀመሪያው ሕፃን እያለን ያለን የሰዎች ሁሉ ፍላጎት ነው። ኢድ የላቲን ወርድ ነው። እሱም የሚወክለው ኢት የሚለውን ነው። ይህ የኢድ ፍላጎት ከሰዎች ጋር ሲወለዱ አብሮ የሚወለድ ተፈጥሯዊ ነው ማለት ነው። ስለዚህ ማንኛውም አይነት ባዮሎጂካል ድራይቭ ወይም ደግሞ ባዮሎጂካል ፍላጎት፣ ተፈጥሯዊ ፍላጎቶች ለምሳሌ መራብ ሊሆን ይችላል፣ መጠማት ሊሆን ይችላል፣ ሴክስ ሊሆን ይችላል፣ ወይም ጸብ፣ ጥል የመሳሰሉ ነገሮች ተፈጥሯዊ ከሰው ጋር ያለ አብሮ የሚወለድ ነው ማለት ነው። እነዚህ ነገሮች አክቲቭ ሲሆኑ ሰውየው ያን ነገር ለማድረግ በጣም ይነሳሳል። ከፍ ያለ ውጥረት ውስጥ ይገባል ማለት ነው። ለምሳሌ ከራቦ መብላት አለበት ወይም ከጠማው መጠጣት አለበት። እነዚህን ካላደረገ ሰውየው ውጥረት ውስጥ መረበሽ ውስጥ ይገባል። ይሄ ደግሞ ኢብዶ ይባላል። ስለዚህ ኢብዶ በጣም ከፍ ባለ ቁጥር የሰውየው ኤነርጂ በጣም ይጨምራል እና መረበሽ ይመጣል ያን ነገር ካላገኘ ማለት ነው። ስለዚህ አንድ ሰው በተፈጥሮ ይሄ ነገር አለው። ማንም ሰው ቢሆን ኮንሽስነስ ዲቨሎፕ ከማድረጉ በፊት ማንም ሰው ይሄን ያለው ነው ማለት ነው። ስለዚህ ከራቦ መብላት፣ ሴክስ ማድረግ ከፈለገ ደግሞ ማድረግ፣ መጠጣት ከፈለገ መጠጣት የመሳሰሉ ነገሮች ተፈጥሯዊ ናቸው ማለት ነው። ይሄ ደግሞ ከማህበረሰብ ጋር ግጭት ውስጥ እንዲገባም የሚያደርገው ነው። ሲግመንድ ፍሩድ ይህንን ሳቲስፋክሽን ዘ ፕሌዠር ፕሪንሲፕል ይለዋል። ይህም ምንድነው? ስሜትን የማርካት ፍላጎትን የማርካት ፕሪንሲፕል የሚለው። ይህም ደግሞ ምንድነው? አንድ ሰው ፍላጎትን ወዲያው ደስ እንዳለው ያን ደስ የሚለውን ፍላጎት ለማርካት የሚያደርጋቸውን ነገሮች ነው። ነገር ግን ምንድን ነው የሚመጣብኝ የሚለውን ነገር አያስብም፣ አያገናዝብም ማለት ነው። ስለዚህ
ኢድን ሰመራይዝ ስናደርገው ምንድነው ኢት ፊልስ ጉድ ዱ ኢት ደስ ይላል ስለዚህ አድርገው የሚል ነው ማለት ነው። ሌላኛው ኢጎ ነው። ኢጎ ኤግዜኪቲቭ ዳይሬክተር ይባላል። ኤግዜኪቲቭ ዳይሬክተር እንግዲህ ሁሉ ነገር የሚቆጣጠር ነው። ስለዚህ ይህ ኤግዜኪቲቭ ዳይሬክተር ኢጎ የሚባለው ከላቲን ወርድ ነው የመጣው አይ የሚለውን ይወክላል። ይህ ደግሞ ኮንሽየስ ነው። በኢድ ጊዜ አንኮንሽየስ ነው። ኢጎ ግን ኮንሽየስ ነው ወይም ደግሞ ንቃተ ህሊና የዳበረበት ነው። ነገሮችን የሚቆጣጠር ነው ማለት ነው። ምግብ ስለፈለግ ትበላለህ ወይም ደግሞ መጠጥ ስለፈለግ ትጠጣለህ ወይም ሴክስ ስለፈለግ ታደርጋለህ ማለት ሳይሆን ከሁኔታዎች አንጻር አገናዝቦ የሚወስን የሚያደርግ ነው ማለት ነው። ስለዚህ ይህ ምንድነው ከሞራል ከራሽናል ከሎጂክ ከመሳሰሉ ነገሮች አንጻር ነገሮችን ያህል ማለት ነው። የኢጎ ከሪያሊቲዎች ጋር ነው የሚገናኘው። ሪያሊቲው ምንድነው? ምን ይፈቅዳል? ምን ይፈልጋል? ምን አይፈልግም የሚል ነው። ስለዚህ ኢጎ በጣም ከፍተኛ በሚሆን ጊዜ ለመብላት ስንፈልግ ሁሉን ነገር እንድንበላ የሚገፋፋን ስሜት ከፍ በሚል ጊዜ ነገሮችን ከተለያዩ ነገሮች አንጻር አይቶ መዝኖ እንድናደርግ የሚያደርግ ተቆጣጣሪ ነው ማለት ነው። ስለዚህ ኮንሲኩዌንሱን አይቶ ወይም ደግሞ ውጤቱን አይቶ እንድናደርግና እንዳናደርግ የሚከላከል የሚፈቅድ የሚቆጣጠር ነው ማለት ነው ኢጎ። ኢድንና ኢጎን በምሳሌ ማስረዳት ይቀላል። ለምሳሌ አንድ የ6 ወር ልጅ ህፃን ልጅ አንድ ነገር ማግኘት ከፈለገ ያን ኦብጀክት ያን ዕቃ ወደ አፉ ለማስገባት ወደዛ ይሄዳል። ወላጆቹ ተው ቢሉትም አይሰማም። ምክንያቱም ኮንሽየስነስ ዴቨሎፕ አላደረገም፣ አያውቀውም ያመጣበትን ጉዳት። ነገር ግን ይሄው ልጅ 2 ዓመት ከደረሰ በኋላ መጥፎ ነገር ለማድረግ በሚሄድ ጊዜ ወላጆች ተው ሲሉት ይተዋል፣ እጁን አይዘረጋም። ምክንያቱም በዚህ ጊዜ ኮንሽየስነስ ዴቨሎፕ አድርጓል ወይ ደግሞ ኢጎን ከፍ እያለ እያደገ ሲመጣ እንዲያውቀው የሚያደርግ ተፈጥሯዊ ነገር ጨምሯል ማለት ነው። ስለዚህ ወላጆቹ የሚያመጡትን ማንኛውንም አይነት ቅጣት የማያውቀው በህፃንነቱ ኮንሽየስነስ ስለሌለው ነው። ነገር ግን እያደገ ሲመጣ ቅጣት እንዳለው ስለሚያውቅ ወይም ደግሞ ችግር እንደሚያመጣ ስለሚያውቅ ያን ነገር ይተዋል ማለት ነው። ስለዚህ የኢጎ ፕሪንሲፕል ምንድነው? ሪያሊቲ ፕሪንሲፕል የሚባለው ደስ የሚለን ነገር ማድረግ ትችላለህ፣ ነገር ግን ችግር እስካላመጣብህ ድረስ ነው ማለት ነው። ሶስተኛው የፐርሰናሊቲ አይነት ሱፐር ኢጎ የሚባል ነው። ይህም ደግሞ ሞራል ዋችዶግ በመባል ይታወቃል። ሱፐር ኢጎ ሞራል ዋችዶግ የተባለበት ምክንያት ምንድነው? ሞራላዊ ጉዳዮችን ወይም ደግሞ ስነ ምግባራዊ ጉዳዮችን የሚቆጣጠር ስለሆነ ነው ማለት ነው። በላቲን ኦቨር ሰልፍ የሚለውን ትርጉም ይይዛል። ህፃናቶች ትምህርት ቤት ከመሄዳቸው በፊት ማህበረሰብ ውስጥ ምንድነው ትክክል ያልሆነ የሚለውን የሚያጠኑበት ነው። ስለዚህ ተቀባይነት ያለው ከግለሰብ ብቻ ሳይሆን ከማህበረሰብ አንጻር መታየት አለበት የሚል ነው። 2 ክፍሎች አሉት። የመጀመሪያው ኢጎ አይዲያል የሚባለው ነው። ሁለተኛው ደግሞ ኮንሽየስነስ የሚባለው ነው ማለት ነው። ስለዚህ ይህ የኢጎ አይዲያል የሚባለው ምንድነው? ማህበረሰቡ ትክክል ብሎ ያስቀመጣቸው ነገሮች ምንድን ናቸው ብሎ የሚመዘግብ ወይም ያስቀምጥ ነው ማለት ነው። ስለዚህ እነዚህ ከታወቁ በኋላ ደግሞ የምንሰራቸው ስራዎች ከዚህ አንጻር መሆናቸውን ውሳኔ የሚሰጥ ደግሞ ኮንሽየስነስ ይባላል ማለት ነው። ስለዚህ አንድ ሰው አንድ ነገር ከሰራ መጥፎ ከሆነ ከማህበረሰቡ አንጻር ይጸጸታል፣ ጥሩ ከሆነ ደግሞ ይደሰታል ማለት ነው። ይሄ ምንድነው? ከኮንሽየስነስ አንጻር የፍርድ የውሳኔውን የምናይበት ነው ማለት ነው። የሰው ፐርሰናሊቲ ወይ ደግሞ የአንድ ሰው የግል ባህሪ ምንድነው የሚለውን በሶስቱ ውስጥ የሚወጣው ነው ማለት ነው። ይሄ ማለት በኢድ በኢጎ እና ሱፐር ኢጎ መካከል የሚፈጠር ግጭት አለ። ይሄን ላድርግ አታድርግ ትክክል አይደለም ከምክንያት አንጻር፣ ይሄን ላድርግ አታድርግ ከማህበረሰብ ባህል አንጻር የመሳሰሉ ግጭቶች አሉ። ስለዚህ የትኛው ነው የሚያይሉ የትኛው አሸንፎ ይወጣል የሚለው ሰውየው ምን አይነት ነው የሚለውን ዲተርሚን የሚያደርጉ ነው ማለት ነው። በእነዚህ ጥል ውስጥ በምንሆንበት ጊዜ ደግሞ ዲፌንስ ሜካኒዝም አለው። የማንም ሰው ፐርሰናሊቲ በእነዚህ በኢድ በኢጎ እና በሱፐር ኢጎ መካከል ጥል ውስጥ በሚገኝበት ጊዜ ሰውየውን ደግሞ ዲፌንድ ለማድረግ ተፈጥሯዊ የሆኑ ዲፌንስ ሜካኒዝሞች በውስጡ አሉ ማለት ነው። እነዚህ ዲፌንስ ሜካኒዝሞች ያ ጥል ወደ ውጭ እንዳይወጣ እንዳይታይ የሚከላከሉ። ስለዚህ ሳይኮሎጂካል ዲፌንስ ሜካኒዝሞች ደግሞ ምንድን ናቸው የሚለውን እንመልከት። ከነዚህ ከሳይኮሎጂካል ዲፌንስ ሜካኒዝም የመጀመሪያውን የምናገኘው ሪፕሬሽን ነው። ሪፕሬሽን አንድ ነገር ማንፈልገው ከሆነ እኛን ሊጎዳ ይችላል ብለን ካሰብን ያንን ነገር አለማስታወስ ወይም ማጥፋት ነው። ለምሳሌ አንድ ባል በሚስቱ የሚሸነፍ ከሆነ በኢትዮጵያ ውስጥ እንግዲህ በባል ከፍተኛነት ቤተሰብ ውስጥ ትልቅ ቦታ ይሰጠዋል። ስለዚህ የሚሸነፍ ከሆነ ያንን ስሜት አያስታውሰውም ወይም ደግሞ ከአእምሮ ውስጥ ያጠፋዋል ማለት ነው። ሌላኛው ድንያል ነው። ድንያል አንድ ነገር አለመቀበል ነው። ለምሳሌ አንድ ሰው አልኮሊክ ቢሆን
እየጠጣ እንኳን ምን ሰካራም አልኮሊክ አይደለሁም ይላል ማለት ነው። ሌላኛው ሪግሬሽን ነው። ሪግሬሽን ደግሞ በልጅነታችን አድርገን ያሳለፍነው ነገር ኋላ ላይ መጥቶ የምናደርገው ለምሳሌ ጣትን መጥባት ወይም ደግሞ አልጋ ላይ መሽናት የሚለውን ነው። ሌላኛው ራሽናላይዜሽን ነው። ራሽናላይዜሽን ደግሞ አንድ ያደረግነውን ነገር ትክክል ካልሆነ ምክንያት መስጠት፣ የተለያዩ ምክንያት መስጠት። ለምሳሌ አንድ ተማሪ ጥሩ ውጤት ካላመጣ እኔ እኮ ለውጤት የምሰራ አይደለሁም ለእውቀት የምሰራ ነኝ፣ ውጤትና እውቀት አይገናኝም ብሎ ምክንያት መስጠት። ዲስፕሌስመንት የምንለው አንድ ያናደደን ወይም ደግሞ ከፍተኛ ጉዳት ያደረሰብን ሰው አለ። ያ ሰው ለእኛ ስለሚከብደን ነገር ግን የሚቀርቡን ሰዎች ላይ የዛን ንዴት መግለጽ ወይም ደግሞ መወጣት ማለት ነው። ለምሳሌ አለቃችን አስቆጥቶን ወይ አስከፍተን ከሆነ የቤተሰባችን አባል የሆነ ልጃችን ወይ ታናሽ ወንድም እንደዚህ ካለ እሱ ላይ መቆጣት ማለት ነው። ፕሮጀክሽን የሚባለው ደግሞ አንድ ያልተፈለገ ባህሪ ካለ ይህ ባህሪ የመጣብኝ በአካላዊ ምክንያት ነው፣ በዚህ ምክንያት ነው ብሎ ሰዎች ላይ ማላከክ ነው። ሪያክሽን ፎርሜሽን ደግሞ አንድ ሰው የራሱን ትክክለኛ ፍላጎቱን ሳይሆን ከዛ ተቃራኒ ሲኖሩ ማለት ነው። ለምሳሌ በጣም አግሬሲቭ የሆነ ሰው ሊሆን ይችላል፣ ነገር ግን እሱን ትቶ ጭምት ይሆናል ማለት ነው። ሌላኛው ሰብሊሜሽን የሚባለው ነው። ሰብሊሜሽን የሚባለው ደግሞ ሰዎች የተለያዩ ውስጣዊ ፍላጎቶች ሊኖራቸው ይችላል፣ ነገር ግን ማህበረሰቡ የማይፈልገው ከሆነ ማህበረሰቡ በሚፈልገው ይቀይሩታል ማለት ነው። የተለያየ ለምሳሌ ሴክሹዋል ዲዛይር ሊሆን ይችላል፣ አግሬሲቭነስ ወይም ደግሞ ቁጡነት ሊሆን ይችላል። እነዚህ ነገሮች አላስፈላጊ ከሆኑ በብዛት ሰዎች ይህንን ይተውና በሌላ ማህበረሰቡ በሚፈልገው ይቀይራሉ ማለት ነው። ለምሳሌ ሰውየው አግሬሲቭ ወይም በጣም ቁጡ ሰው ከሆነ ማህበረሰቡ ቁጡ ሰው የሚጣላ ሰው አይወድም። ስለዚህ ይህ ሰው ምን ያደርጋል? እግር ኳስ ተጫዋች ሆነና እዛ ላይ አግሬሲቭ ሆኖ ባህሪው ይገለጽበታል ማለት ነው። እነዚህ ዲፌንስ መካኒዝሞች በራሳቸው መጥፎ ናቸው ማለት አይደለም። ኤክስትሪም ከወጣ ጥሩ ላይሆን ይችላል፣ ነገር ግን ራሳችንን ዲፌንድ የምናደርግበት መንገድ ነው። እንደውም የተለያዩ ጭንቀቶች ካሉ እነዛን ጭንቀቶች ለማስታገስ የሚጠቅሙ ናቸው ማለት ነው። ኤክሰሲቭ ሲሆን ብቻ ነው እንጂ ሁሉም ሰው ላይ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ዲፌንስ መካኒዝሞች ይኖራሉ።